ከሰላሌ አገሩ የጠንቋይ አገር የመተተኛ አንድ ሰው ወይም ደግሞ ሁለት ሰውን አይደለም ይሄ ሰው የተናገረው ማህበረሰብን ነው። የሰላሌ ማህበረሰብ መተተኛ ነው ጠንቋይ ነው ብሎ ነው የተናገረው። ፕሮፌት ሄኖክ ግርማ ይቅርታ ጠይቋል። ያስከፋዋችሁ የዛ አካባቢ ተወላጆች በጣም ይቅርታ ለመጠየቅ ዘማሪዎቹ ደግሞ ለዘፋኞች ከሚከፈለው ገንዘብ በላይ ተከፍሏቸው ቃል እግዚአብሔር በገንዘብ ተገዝቶ ለክስ የቀረበን አንድ ግጥም ላሰማችሁ። እፎይ የሚባለው ይሄ አስቀያሚ ሰው። ሰላም ደረሰልን ቤተሰብ ደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ አንድ ራሱን ነብይ ነኝ ያለ የሚጠራ ሄኖክ የተባለ ግለሰብ ያደረገው ነገር እንግዲህ ብዙዎችን አስቆጥቷል። እንደዚሁ ደግሞ የእስር ትዕዛዝ ወጥቶበታል። እሱ ደግሞ ከሀገር ወጥቶ እንግዲህ መልእክት አስተላልፏል። እሱን የማስመለከታችሁ ነው የሚሆነው። እንደዚሁ ደግሞ ብፁዕ አባታችን አቡነ አብርሃም እንግዲህ አንድ መልእክት በሐዘን ውስጥ ነው አስተላልፏል። ቤተክርስቲያን ውስጥ በሚደረገው ዘረፋ ጉዳይ ወንድማችን እፎይ የሚያጋጥመው ነገር አለ። ምን የገጠመው እሱ እንመለከታለን። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን አድርጉ። መጀመሪያ እንግዲህ ራሱን ነብይ ነኝ ያለ ከሚጠራው ከሄኖክ ከተባለ ግለሰብ ስንጀምር እንደሚነጋ ያደርጋል። ነው ከሰላሌ አገሩ የጠንቋይ አገር ነው የመተተኛ እና ከዚህ ፊት መስክሬ ነበር። ስለ አረቄ እንደምታዩት እንግዲህ ነገር ያደርጋልና ሀገሩ ጠንቋይ ሀገር ነው የመተተኞች ሀገር ነው እያለ ነገር ሲያደርግ እንመለከታለን። ከአንድ ከሱ ጋር ከምታውን ግለሰብ ጋር ሆኖ በአንድ ትልቅ ቸርች ውስጥ ህዝቡ ደግሞ እየሳቀ አሜን እያለ እንሰማለንና እንደዚህ አይነት ነገር በነገራችን ላይ አሁን ላይ አዲስ እንደሆነ ባላቅም በጣም ብዙ ጊዜ የሚደረግ ነው። በተለይ ኦርቶዶክሳውያን የሚይዙበት አካባቢ ላይ በጠንቋዮች በተለይ ወደ ሰሜን ስንመለከት ስሙት ይሄን ነው። ሰሜን አካባቢ የሚሰራ አጋንንታዊ ኃይል የትም ቦታ የለም። አገሪቱን ስለሚወዱ ሌላ የሚጎበኝ ቦታ የለም። ቀጥታ መጥተው ፊልም አክተሮች፣ ዘፋኞች ወደ ሰሜን የሚሄዱት ምን የሚጎበኝ ቦታ ጠፋኝ ሀገር? ኧረ እየተዋወቀን እኛ አይናችን የተከፈተ ሰዎች ነን። እዛ ቦታ የሚሄዱት ይኸው ቃል ኪዳን ማደሻ ስፍራ ስለሆነ አንዱ ቦታ ስለሆነ የዛ ዘንዶ ሲገለበጥ ነው የኢትዮጵያ በረከት በኃይል የሚወጣው። ደግሞ አምናለሁ ጊዜው ደርሷል። ጊዜው ደርሷል። አሁን ደም ሲጠጣ የነበረ የለመደ መንፈስ ይገለበጣል። በኢየሱስ ይገለበጣል። በሉ እስቲ እንግዲህ በዚህ አይነት መንገድ ሲናገሩ ብዙ ጊዜ እንሰማቸዋለን። ጮኸን አቅቶን ነው እንግዲህ የተውናቸው እንደፈለጉ ይሁን ብለን መንግስትም ስለማይሰማን እኔ አላቅም የኛ ሀገር መንግስት አሁን ላይ ያለበት አላቅም እንጂ በጣም ለሃይማኖት አባቶች በጣም ከለላ ያደርጋል። በተለይ እንደዚህ ለፓስተሮች ስለሚባሉት በጣም ነው ከለላ የሚያደርገው። ምክንያቱም እንደዚህ የተሳደቡ የተናገሩ ታቦትን ጠረጴዛ እያሉ የሚናገሩ ሰዎች በማይታሰሩበት ሀገር ውስጥ ነው የምንገኘውና በጣም የሚያሳፍር ነገር ነው። አሁን ላይ እንግዲህ ይሄን ግለሰብ አስመልክተው የእስር ትዕዛዝ ወጥቶበታል። እሱ ደግሞ ሀገር ወጥቷልና ብዙዎችን ያስቆጣል። እንግዲህ ይሄ ነገር ስሟቸው እነዚህ ከሰላሌ አገሩ የጠንቋይ አገር ነው የመተተኛ እና ከዚህ ፊት መስክሬ ነበር። ስለ አረቄ እንግዲህ ሀገራችን ወዴት እየሄደች እንደሆነ ይሄ ማሳያ ነው ብዬ አስባለሁ። አንድ የሃይማኖት መምህር ነኝ ብሎ ራሱን የሚጠራ ወይም ደግሞ የወንጌል መምህር ነኝ ብሎ ራሱን የሚጠራ ሰው ማህበረሰብን በዚህን አህል ዝቅ አድርጎ መሳደብን መተተኛ ብሎ መሳደብን ግን እኔ መንግስት ወይም ደግሞ የሀገራችን ሕግ በምን አይነት መንገድ እንደሚያየው አላቅም። እውነት በጣም አሳፋሪ ነው። የሚያስተምረውን የሚሰብከውን ከስተት አስተካክለዋለሁ ብሎ በወንጌል እመራዋለሁ ብሎ የሚያስበውን ማህበረሰብ በእንደዚህ አይነት መንገድ መሳደብ ግን በእውነት ነው የምላችሁ በህግ በደንብ ሊያስጠይቀው ይችላልና ሁላችንም ይህንን ነገር በህግ እንዲጠየቅልን መጠየቅ መቻል አለብን ብዬ አስባለሁ። እንግዲህ አንድ ሰው ወይም ደግሞ ሁለት ሰውን አይደለም ይሄ ሰው የተናገረው ማህበረሰብን ነው። የሰላሌ ማህበረሰብ መተተኛ ነው ጠንቋይ ነው ብሎ ነው የተናገረው። ትልቅ ስድብ ነው ይሄ። ማህበረሰብን በዚህ ያህል ነገር ዝቅ አድርጎ መሳደብ በእውነት እኔ ምን ከኋላ እንደተማመነ ራሱ አላውቅም። እና ምናልባት የህግ አካላቶች ይህንን ነገር የምታዩ ሰዎች ይህን ጉዳይ ያያችሁ ሰዎች ግን ይሄ ሰው ሃይማኖትን ከሃይማኖት ለማጋጨት ነውና እየሰራ ያለው ማህበረሰብን እንደዚህ ዝቅ አድርጎ ከሌላ ማህበረሰብ ጋር ለማጋጨት እየሰራ ስለሆነ በህግ እንዲጠየቅልን ሁላችንም እንጠይቃለን ማለት ነው። ከሰላሌ አገሩ የጠንቋይ አገር ነው የመተተኛ እና ከዚህ ፊት መስክሬ ነበር። ስለ አረቄ አንዳንድ ሰው ሱፍ ስለለበሰ ብቻ ትልቅ አዳራሽ ስላለው ብቻ ዝነኛ ስለሆነ በጣም በርካታ ሰው ስለሚከተለው የኢየሱስን ስም ስለሚጠቀም መኪና ስላለው ስክሪን ስለገጠመ ብቻ ጠንቋይ የሆነ አይመስለውም። በነገራችን ላይ ይሄ ሰው በመንግስት ተጠይቆ የሚገባውን ቅጣት ማግኘት ያለበት ሰው ነው። ሰላሌ ውስጥ ጠንቋይ አለ ማለት አንድ ነገር ነው። ምክንያቱም
ኤቭሪዌር ጠንቋይ አለ። እንኳን ኢትዮጵያ ውስጥ በመላው ዓለም ጠንቋይ ሞልቷል። ነገር ግን አንድን ሀገር ጠቅልሎ የጠንቋይ ሀገር ነው ጠንቋይ ናቸው ብሎ ጠቅልሎ መናገር በህገ መንግስት ጭምር የሚያስጠይቅ ነውና ይቅርታ እንደጠየቀ ሰምቻለሁ። ነገር ግን እንደዚህ አይነት ጉዳይ በተደጋጋሚ በሰላሌ ብቻ አይደለም፣ በይበልጥ በሰሜን በአማራ ክልል በበርካታ ነብይ ነን በሚባሉ ሰዎች የጠንቋይ ሀገር፣ የእንትና ሀገር፣ የመተተኛ ሀገር ተብለው ሲፈረጁ በተደጋጋሚ ይስተዋላሉ። ከፍ ካለ የሆነ ደብዳቤ ይጽፋሉ ይቅርታ ምናምን የሚል እንደዛ የሚባል ነገር የለም። ህገ መንግስቱ ተገቢ የሆነ እርምጃ ሊወስድባቸው ይገባል። በጣም በርካታ ነብይ ነኝ የሚሉ ሰዎች በተደጋጋሚ በይበልጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ለመናገር ምንም አይሸማቀቁም፣ ምንም አያፍሩም፣ ማንንም አይፈሩም። በተደጋጋሚ ሲናገሩ ሰምተናቸዋል። እስካሁን ድረስ ህገ መንግስቱ ምንም ሲያደርጋቸው አይተናናቅም። ስለዚህ ሁልጊዜ ይቅርታ ይቅርታ የሚባል ነገር አይሰራም። ተገቢ የሆነ እርምጃ ሊወሰድባቸው ይገባል። እነሱ ራሱ ሊመረመሩ ይገባሉ። ነቢይ ይሁኑ፣ ጠንቋይ ይሁኑ፣ መተተኛ ይሁኑ፣ ደብተራ ይሁኑ የማይታወቁ ሱፍ የለበሱ መኪና ያላቸው ቤት ያላቸው በጣም ብዙ መንጋ የሚከተላቸው ራሳቸው ጠንቋይ እንደሆኑ ሁላ ያልተረጋገጡ በርካታ ሰዎች አሉ። እነሱ ሁላ ሊጠየቁ ይገባሉ። እንግዲህ እነዚህ ቁጣ አስነስቷልና ይሄ ግለሰብ እንግዲህ ቃ ጠይቋል የሚባል ነገር ሲወጣ ነበር። ስሙት። ይሄንን ፕሮፌት ሄኖክ ግርማ ይቅርታ ጠይቋል። ፕሮፌት ሄኖክ ግርማ ሰላሌ ጠንቋይና የመተተኞች ሀገር ነው በማለት በቸርች ውስጥ በመናገሩ በሰላሌ ነዋሪዎች ዘንድ ቅሬታን ያስነሳ ሲሆን በተጨማሪም የሰላሌ ፖሊስ ግለሰቡን በቁጥጥር ስር ለማዋል እንቅስቃሴ መጀመሩን እንግዲህ አስታውቆ ነበረም። በዚህም ፕሮፌት ሄኖክ የሚያገለግልበት ጂፒኤስ ቸርች መግለጫ ወጥቷል። በመግለጫውም አንዲት እህት የሰጠችው ምስክርነት መሃል ላይ ስለ ፍቼ ሰላሌ ከተማ የተነገረው ንግግር ተቆራርጦ በተለቀቁ ቪዲዮዎች ምክንያት ከአውድ ውጪ ሰዎች ተረድተውታል። በዚህም ቅሬታን ፈጥሯል። ነገር ግን የዚህ አጭር ቪዲዮ መልእክት መላው የፍቼ ሰላሌን ሕዝብ የሚመለከት ሳይሆን እንደ ማንኛውም የሀገሪቱ ክፍል ያለውን የክፉ መናፍስት ስራም መቃወም መሆኑን ለማስገንዘብ እንወዳለን። ሆኖም በተለቀቀው ቪዲዮ ቅር ለተሰኙ ወገኖች ትልቅ ይቅርታ እንጠይቃለን በማለት በመግለጫው በይፋ ይቅርታ ጠይቀዋል። እንደዚህ አይነት መልእክት እንግዲህ ከቸርቹ ወጥቷልና ይሄ ምንም ከአውድ ውጭ የሚባል አይደለም። ኦኬ ሆን ብለው አሁን የሆነ ሀገር ስለተነካቸው ወደ ሰላሌ የምትባል ቦታን ለምን ተመረጠች የሚለው ነገር እንመለከታለን። ያና ብዙ አቡነ ጴጥሮስ የሰማዕቱ ብፁዕ አቡነ ጴጥሮስ ሀገር ናት። ሌሎች ብዙ አባቶች ብዙ ሃይማኖት ሀገር ናትና ለምን ተመረጠች ሰላሌ የሚለው ነገር ያስመለክታቸዋል። ከዚያ በፊት ግን እንደዚህ አይነት ነገሮች ኢትዮጵያ ውስጥ ሃይማኖት ስም የጠቀሱ የተከበረን ሃይማኖት እስልምና ስም የጠሩ ኦርቶዶክስን ስም የጠሩ ሌላንም ስም የጠሩ ሌላው ስም የሚገኙ ፕሮቴስታንትን ስም የጠሩ የሚሳደቡ አሉ። ኦኬ እያወራ የምንገኘው ስራ ስላላቸው ፕሮቴስታንት ሳይሆን በሐሰት ራሳቸው ጦንቃይ የሆኑ ሱፍ ስለለበሱ ጦንቃዮች ነውና በዚህ ልክ እንግዲህ ቤተክርስቲያን የሚሳደቡ ሀገርን የሚሳደቡ ሰዎች ሀገራችን ላይ ምንም ሲደረግባቸው እንመለከትምና ሲል ኤኒዌይስ መንግስት እንግዲህ ይሄ ሰው እንዲታሰር ብሏል። ነገር ግን እሱ ከሀገር ወጥቷልና ተመልከቱ ምን እንደሚል። ሰላም እንዴት አላችሁ ውድ ኢትዮጵያውያን፣ ስፔሻሊ የፍቼ ሰላሌ አካባቢ ሰዎች ዛሬ በዚህ የይቅርታ ቪዲዮ በፊታችሁ መጥቻለሁ። ሌሊቱን እኔ ከኢትዮጵያ ተነስቼ ወደ አሜሪካን ሀገር ለአገልግሎት እየመጣው ነበር። አየር ላይ ያለው በሶሻል ሚዲያ በተለያዩ ዜናዎች አንድ የተቆረጠ አጭር የኔ ንግግር የፍቼ ሰላሌን ሕዝብ እንደምጠላ አይነት ትርጉም ይዞ ብዙዎች ጋር ደርሶ አይቻለው። ለዚህ ንግግሬ ይቅርታ ለመጠየቅ ነው በፊታችሁ ያለሁት። በጣም በዛ አካባቢ ላለ ሰዎች ጠቅላላ እንዲሁም ለመላው የኢትዮጵያ ሕዝብ ፍቅርና አክብሮት ኖሮኝ ነው ማገለግለው። በማገለግልበትም ቤተክርስቲያን የተለየ የብሔር የተለየ የአንድ ጎሳ ግሩፕ የለም። በቤተክርስቲያናችን የተለያየ ብሔር የተለያየ ጎሳ እግዚአብሔርን አብሮ የሚያመልክበት ስፍራ ነው። ስለዚህ በዚህ ንግግሬ ያሳዘንኳችሁ፣ በዚህ ንግግሬ ያስከፋዋችሁ የዛ አካባቢ ተወላጆች በጣም ይቅርታ ለመጠየቅ በፊታችሁ በዚህ ቪዲዮ ያለው ሌሊት ላይ እኔ እየተጓዝኩኝ ወደዚህ ሀገር እየመጣሁ ያለ በቤተክርስቲያናችን በተቋም ደረጃ በደብዳቤ ይቅርታ ጠይቀን ነበር። እሱም በቂ ስላልሆነ እኔ ራሴ በአካል ይህንን ህዝብ ይቅርታ ለመጠየቅ በፊታችኋለሁ። ይቅርታዬን እንድትቀበሉኝ በጌታ ፍቅር ጠይቃችኋለሁ። ከልቤ ወዳችኋለሁ፣ አከብራችኋለሁ። የዛን አካባቢ አመራሮች፣ በዛ አካባቢ ላይ በተለያየ የመንግስት ቢሮዎች በአመራር የተቀመጣችሁ
ይቅርታዬን እንድትቀበሉ ደግሞም በዛ ከተማ መጥቼ በአካል ይቅርታዬን የምጠይቅበት ህዝቡንም የማገለግልበት እድል እግዚአብሔር በቅርብ ያመቻችልኛል። በአጭር ቀን ውስጥ ወደ ኢትዮጵያ መለሳለሁ። እግዚአብሔር ይህን እድል ይሰጠኛል። እነዚያ መልእክት አስተላልፋል። በመጀመሪያ እኔ ሄኖክን በጣም አመሰግናለሁ። ነብይ ብዬ ማልጠራው ስለማይገባውና ስላልሆነ ነው። ኤኒዌይስ አመሰግናለሁ። ቢኮዝ ይቅርታ መጠየቅ ብቻ ነው አመሰግነው ባዳይ ወጥቶና እንደምናውቀው ነው። ከዚህ በፊት እዩ ጩፋ ፓስተር ዮናታን ስንመለከታቸው እዩ ጩፋ ለምሳሌ ያክል አብደ ምሕረት ላይ መድረክ ላይ ቆሞ 100 ሺህ የሚቆጠር ህዝብ አስቀምጦ ታቦት መትከፊያ ነው እንትን ነው እኔ ከቁም ሳጥኔ ላይ ይቻላል ብሎ ተናግሮ ሁሉ ሰው ሲጮህበት ምንም ይቅርታ ማለት አለ። ጭራሽ ደግሞ መጥተው እንደግምላቸዋለሁ ነው ያለው። ይሄ ደግሞ በስርዓቱ ወጥቶ ይቅርታ ማለት አንድ ነገር ነው። ፓስተር ዮናታን በዚህ መንገድ እነ ቅዱስ ጊዮርጊስን እንደዛ ለራሱ ሀጃ ነው እያለ ይሳደባቸው የነበረ ሰው ነው። ሁሉን ሰው ሲናገርበት ነበር። ይቅርታ በልብሎ አልጠየቀም፣ ጭራሽ ደግም ነበር። እና ሄኖክ ደግሞ አይ ቲንክ ከሚመለከተው አካል ጋራ ብዙ ኮኔክሽን ያለው አይመስለኝም። እነዛ ይቅርታ የማይሉበት ምክንያት ከሚመለከታቸው አካላት ጋራ ኮኔክሽን ስላላቸው ምንም እንደማይመጣ ያውቃሉ። ማንም ሊነካቸው እንደማይችል ስለሚያውቁ እንደፈለጉ ይሆናሉ። አይ ቲንክ ይሄ ግን ይመስለኛል ኮኔክሽን ያለው አይመስለኝም። እና ኤኒዌይስ እናመሰግናለን። ይቅርታውን አስማምቶና ተምታላችሁ። ይቅርታ ብቻ በቂ ነው ብዬ አላስብም። ሌላውም እንዲማርበት እንግዲህ ቅጣት ሊቀበል ይገባል ብዬ አምናለሁ። ለምን ሰዓት መረጠች የሚለውን ነገር ይሄን ስሙ። ያ ሰላሌ ብያነገኝ ደራር እያለ በሚያስተጋባ የኩራት ድምፅ ጉብኝታችን ይጀምራል። ከአዲስ አበባ በስተሰሜን 112 ኪሎ ሜትር ርቀት ላይ ሰማይና ምድር የሚሳሳሙባት አየሯ እንደ ጠበል የሚረጭባት አንዲት ጥንታዊት ከተማ አለች፣ ፍቼ ሰላሌ። ይህች ምድር ዝም ብላ የተቆረቆረች የሰፈሮች ስብስብ አይደለችም። የኢትዮጵያ የጀግንነት የሃይማኖትና የጥበብ ታሪክ ማህደር እንጂ። በ1830ዎቹ መጀመሪያ ላይ በታላቁ ራስ ዳርጌ ሳህለ ሥላሴ የተመሰረተችው ፍቼ ገና ከጅማሯ የመኳንንቱና የሹማምንቱ አይን ማረፊያ ነበረች። የመልክዓ ምድራዊ አቀማመጧ ዙሪያ ገቡን እንደ መነጽር አጥርቶ የሚያሳይ በመሆኑ ከተማዋን በተፈጥሮ በረከት የታደለች ማራኪ መዳረሻ ያደርጋታል። ራስ ዳርጌ ለከተማዋ እድገት ብቻ ሳይሆን ለነፍስ ምግብ የሚሆኑ አብያተ ክርስቲያናትን በመቆርቆር በተለይም ጥንታዊውን የፍቼ ገነት ጊዮርጊስን በማነጽ ለሊቃውንት መፍለቂያነት መሰረት ጥለዋል። ከሁሉ በላይ ደግሞ የደብረ ሊባኖስ ገዳም በዚህ ምድር መገኘቱ ለሰላሌ ልዩ መንፈሳዊ ግርማን አልብሷታል። ሰላሌ የቃላት ሳይሆን የተግባር ጀግኖች ሀገር ናት። ስለ እውነት ምስክርነት ሲነሳ ስማቸው ቀድሞ የሚነሳው የሰማዕቱ አቡነ ጴጥሮስ እትብታቸው የተቀበረው በዚህች የተቀደሰች ምድር ነው። ለእውነት የቆሙ ስለ እውነት የሞቱት እኚህ አባት የሰላሌ የቁርጥ ቀን ልጅ ናቸው። ታሪኩ ገና አላለቀም። ሰላሌ የነጻነት ታጋዩ የጀነራል ታደሰ ብሩ የጀግኖቹ ወንድማማቾች የአበራና አስፋው ሰንካሳ እንዲሁም የነቢተወድድ መኮንን እንዳልካቸው መፍለቂያ ናት። በጥበብና በቋንቋውም ዘርፍ ቢሆን የመጀመሪያውን የአማርኛ መዝገበ ቃላት በመጻፍ ስማቸው የናኘው የአለቃ ጥበቡ ጋሜና የነክሳቴ ብርሃን ተሰማ ሀገር ናት። ሰላሌ የሰይፍ ጀግና ብቻ ሳትሆን የፍቅር ማማ ናት። የብዙዎች መጠጊያ፣ የድሆች መከታና የኢትዮጵያ ማዘር ተሬዛ ተብለው የሚጠሩት የክብር ዶክተር ወይዘሮ አበበች ጎበና የተገኙት ከዚህ የፍቅር ማህፀን ነው። የብዙዎችን ህይወት በጥበብ የቀየሩ የክብር ዶክተር ተስፋዬ አበበ ፋዘርና በማሲንቆ ድምፅ የሰላሌን ወግና ባህል ለዓለም ያስተዋወቁት ለገሰ አብዲ የዚሁ ታላቅ ህዝብ ፍሬዎች ናቸው። የሰረቲ ሜዳ፣ የዘረፈት ዳገት፣ የመዳሰ ሰፈር፣ የኮማንዶ ሰፈር፣ የ03ና የ04 ቀበሌ ልጆች በወኔና በፍቅር የታነጹ የሰላሌን አፈር ለብሰን አድገናል የሚሉ ኩሮዎች ናቸው። በመንጥራ ሜዳ ላይ የተጫወተ በሰላሌ አየር የተነፈሰ ሁሉ መታወቂያው አንድ ነው፣ ጀግንነት። ጉብኝታችን በዚች ዝነኛ የሰላሌዎች ፉከራ ስንኝ እንቋጨዋለን። ደጋው መረሬ፣ ቆላው ጨበሬ፣ የሰላሌ ጀግኖች አይበገሬ። አዎ ሰላሌ የሰላም ሀገር፣ የታሪክና የጀግኖች ጥንታዊት ከተማ ናት። ይችን ሀገር ነው እንግዲህ በዚህ ልክ የጦንቃይ ሀገር የመተኞች ሀገር እያለ የሚናገሩትና እኔ ፐርሰናሊ ጦንቃይ የለም ብዬ ባላምንም ግን ሙሉ ሀገሪቷ የጦንቃዮች ሀገር ናት ተብሎ አይነገርም። ጦንቃዮች አሉባት ልትስ ያለ አይደለም። እዛ አዲስ አበባ ጦንቃይ አለ፣ በየቦታው ጦንቃይ ያለው አዲስ አበባ ውስጥ ኦኬ። ከቸርቾች ከቤተ ክርስቲያን ከመስጊዶች በላይ የጦንቃይ ቤቶች ናቸው አዲስ አበባ ውስጥ የሚገኙት። አሁን ብለህ ኢንቴንሽናሊ የምትፈልጋቸው ታገኛቸዋለህ። የትም ክልል ሄድ አለ። ኦኬ ሐዋሳ ጦንቃይ አለ፣ ባህር ዳር ጦንቃይ አለ፣ እንትን ጦንቃይ አለ። ምን ላይ ታሪክ እኮ የለውም እኮ። አዲስ አበባ ጦንቃዮች ሀገር አትባልም። ኦኬ ሐዋሳ ጦንቃይ አትባልም፣ ባህር ዳር ጦንቃዮች አትባልም፣ ባሌ ጦንቃዮች ሀገር አትባልም። ጦንቃዮች ግን አሉ ኦፍ ኮርስ እናውቃለን። እና ለምን እቺ ሀገር ተመረጠች የሚለው ነገር ይሄ ነው።
ከዛ ውጪ ደግሞ አላማቸው ምንድነው ነው ስንመለከት የሃይማኖት አባቶች የሚወጡባትን ሀገር የሃይማኖት ስም ያላትን ሽታ የሃይማኖት ሽታ ያላትን ሀገር ማጥለሸት ስለሆነ በተሻለ አቅም ይሄን ነገር መንግስት አንዱ ይገባል ብያምናለሁ። ወደ ብጻባችን አቡነ አብርሃም እንመለስና እንዲህ ብለዋል። ዘማሪዎቹ ደግሞ ለዘፋኞች ከሚከፈለው ገንዘብ በላይ ተከፍሏቸው ቃለ እግዚአብሔር በገንዘብ ተገዝቶ የሚመጡበት መንገድ እየተፈጠረ ነው። ምናልባት ተቃውሞ ሊገጥመኝ ይችላል፣ የብዙ እንጀራ መዝጋት እንዳይሆን። ምን አለ መደራደር ባይኖር፣ ለሰራተኛ ደሞዙ ይገባዋል እስከ ጠራን ድረስ ሊደረግ የሚገባውን ቤተ ክርስቲያን አስባ ብታደርግ፣ ግን ባለማዊ ሕግ ባለማዊ ስርዓት በሌላው በተለመደው ይህን ስጠኝ እሰጥሃለሁ፣ ይህንን አድርግልኝ አደርግልሃለሁ፣ እንደውም ፐርሰንት አለበት። እነ ሊቀ ሊቃውንትን እዚህ የጠየቅኩኝ ዛሬ እየጠራን ነው እንደዚህ እንደዚህ ሲሉኝ ፐርሰንት በሚለው ሕጋችሁ ነው ወይስ የዕለት ምግብ ማደሪያ በመክፈል? ይሄ ነው ጥያቄ። የዕለት ምግብ ቤት ለእንግዳ ተብሎ ይመገባል፣ ትራንስፖርት ይከፈላል። እንዲያም ሲል እንደው ለኪስም መባል ይኖርበታል። ግድ የለም ግን በፐርሰንት 40%፣ 50%፣ 60% የሚል በጆሮ የሽው የሚል ነገር አለና እንደዚያ ከሆነ እንዳትሞክሩት። ልመጣ ነኝ። መልሱን እኮ አልመለስኩም ገና የጠየቅኩትን ነው። እግዚአብሔር ይስጥልኝ። ይሄ ከሆነ እንዳትሞክሩት ነው ያልኩኝ። የሰጡኝ መልስ ሊቀ ሊቃውንት ይሄንን ነው። እነሱ ራሳቸው ፐርሰንት ሌላ ምናምን የሚፈልግ ካለ እኛን እንዳትጠሩን ነው ያሉን፣ አንገኝም ነው ያሉ ሲሉኝ፣ እነዚህ የእግዚአብሔር ሰዎች ናቸው። በቃ አለቅ። የእግዚአብሔርን ለእግዚአብሔር የእውቀት አስራት፣ የጉልበት አስራት፣ የገንዘብ አስራት የተለያየ ነውና ይህንን ለመክፈል ከተዘጋጁት ጋር እኔም አብሬ ቆማለሁ። ለዚህ ነው ሁለት ነገሮችን ብሰማ፣ አንደኛ በፐርሰንት ቢሆን መጀመሪያም እዚህ ጉባኤውንም አልከፍትም፣ እርግጠኛ ነኝ። ምዕመናንን ለቤተ መቅደስ ማሰሪያ ስጡ ብዬ ለሌላ እንጀራ መስጠት አልችልም። የእግዚአብሔርና የእግዚአብሔር ነውና ጨርሶ አልገኝም፣ እርግጠኛውን የምነግራችሁ። ሁለተኛ ደግሞ ጭራሽ ማምሸት ይህን ያህል ማንጋት አይደለም፣ ለጸሎትም አልገኝም። በሉ ይህን እንደወደዳችሁ አድርጉ። እንደው ምናልባት በልብሎኝ እንኳን ለመፍቀድ ብሞክር፣ መጀመሪያ ግን አይሞከርም። እግዚአብሔር ያልተከለው ተክሌኛ ሊሆን አይችልም። እግዚአብሔር ያልፈቀደው ስራ በፍጹም በጉልበት በጥበብ ባላስፈላጊ ብልህነት እንስራ ብንለው የእምቧይ ካብ ነው፣ ይናዳል፣ ይፈርሳል። የእግዚአብሔር እጅ ካለበት ደግሞ ሰሪውን ራሱ መንፈስ ቅዱስ አነሳስቶ ያመጣዋል። እንደ መሰረቱ ነዛ መልእክት አስተላልፋለሁ በሐዘን ውስጥ ነውና ያው ከንግግራቸው የምንረዳው በድርድር የሚቀበሉ እንዳሉ ነው። ኦኬ እንደ ድርድራችሁ ነው ማለታቸው። የሚደራደሩ አሉ፣ ያምን ታሪክ የለውም። እነሱም ሲመጡ አይ በድርድር ከሚሰሩት ጋር አንሰራ ማለታቸው የሚደራደሩ አካላት አሉ ማለት ነው። ይሄን አስመልክቶ ሰሞኑን ስሙ ሲጠፋ የነበረው ደግሞ ስሙ ሲነሳ የነበረው ሎዛ ሚዲያ ነው። ሎዛ ሚዲያ እንግዲህ እኔ የለሁበትም ፐርሰንትም አልሰራም ክፍያም ተቀብዬ አላቅም የሚል ነገር አንሷልና አላቅም። እኔ በዚህ ጉዳይ መናገር አልፈልግም፣ ግን እውነታው ይታወቃል። እኔ ፋክቱ በጣም ብዙ ጊዜ አውርተናል። ኦኬ በጣም ብዙ ጊዜ አውርተናል። ማንም ተናጋሪ ሰሚ የለም። እያወራን ብለን እያወራን ብናደር ሰሚ ስለሌለና ስራ ላይ የሚያውሉ አካል ስለሌለ እንጂ ብዙ ጊዜ አውርተናል። ፋክቱ የሚታወቅ ነው። ማንም መግለጫ ወጣ፣ ማንም የፈለገውን አለ። እውነታው ስለሚታወቅ ብዙ አትልፉ ለማለት ፈልጋለሁ። በዚህ ጉዳይ ላይ መልስ መስጠት እንትን ያላችሁ አካላት። ከዛ ውጭ እንግዲህ ብጻባችን አቡነ አብርሃም ይሄን መልእክት አስተላልፋል። እናንተስ ምን ታችሁ በዚህ ጉዳይ ላይ? ወንድማችን ነው ፍሬም የገጠመው እንስማ እስቲ። ለክስ የቀረበን አንድ ግጥም ላሰማችሁ። ግጥሙ እኔ ላይ ለተገጠመ ምላሽ የተሰጠ ነው። እያንዳንዱ እፎይ የሚባለው ይሄ አስቀያሚ ሰው የእኛን ውዱ ነቢይ በክፉ ያነሳው እስር ቤት መግባቱም ማሻአላ ነው። ላኪን ሚሻለው ምላሱን መቁረጥ ነው። ዋህደሁ ላ ሸሪከ ለሁ ላኪን ሚሻለው ምላሱን መቁረጥ ነው። ዋህደሁ ላ ሸሪከ ለሁ እፎይ የተባለው
የነቢያችን ተሳዳቢ ምላሱ ረጅም ነው ሰውነቱ ቀጭን ነው ኢንሻአላህ መሞቱም ቅርብ ነው ኑጋሃ ቀይ ወልቀቃዚ ኑጋሃ ቀይ ደርገጌዚ ኡቶኑ ትጅሩ አዱዌ ወንፌተ ዱበቴ አከም ነጋዳንቴዚ ፈለጉት አሉ ሊገድሉ ሊገዳድሉ መጽሐፍ ገልጦ ያቃታቸው ሁሉ ከነብዩ የተማሩትን የመግደል ዘመቻ በስጋ ተገለጡ ፈርተው አንዱን ብቻ ብሎ እየተጣራ አሳዩና አስረዱ። ትክክል አይደለም የኢስላም መንገዱ። ገድላችሁ ከጸደቃችሁ ሞተን እንጸድቃለን። ሁሉም ክርስቲያን እፎይ ነው ሁልጊዜም ቢሆናል። መልካም እንግዲህ ግጥሙን እንደሰማችኋቸው ነው። ሙስሊሞች እንግዲህ እኛ ብቻ እንተች እናንተ እኛን እንዳነኩ መጽሐፋችንን ካነበባችሁ የሰደባችሁን ይመስለናል ብለው አምነዋል ማለት ነው። መጽሐፍቶቻቸው ስድብ ይመስላቸዋል እኛ ስናነብባቸው፣ ምክንያቱም ብዙ አሳፋሪና አስነዋሪ ነገሮችን ስለያዙ ማለት ነው። የመጀመሪያው ክሱ ምንድነው? እሱ እፎይ እንዲገደል ማንም ሙስሊም ቅስቀሳ አላደረገበትም የሚል ነው። በግጥሞቹ ላይ እንደሰማችሁ ምላሱ መቆረጥ አለበት፣ መሞት አለበት፣ መገደል አለበት የሚል ነው። ይሄ ግጥሙን ያሰማዋችሁ ግጥሙ በግጥም ምላሽ ስለተሰጠ ነው። ከዛ በዘለለ ግን ቤቴ ድረስ መጥተው አታክ እንዳደረጉኝ የሚታወቅ ነው። ግን ፍርድ ቤት ላይ ውሸት ነው። ቤቱ ላይ አታክ ያደረጉኝንም ክደዋል። እንደገና ደግሞ ምንም አይነት እፎይ ይገደል አልተባለም የሚል አይነት ክስ ነው ያቀረቡበት ልጁ ላይ ማለት ነው። ውሸት ነው በግጥሙ የተመለሰው ላይ ማለት ነው ሊገሉት የሚለውን። ሌላኛው ምንድነው? እሱ መሀይም ወይንም ደግሞ በግጥም ውስጥ አላዋቂዎች ብሎ ገልጿል የሚል ነው። ቁርአናችሁን አለማንበባችሁ የሚያሳይ ነው። ሱራ 62 ላይ ቁጥር 2 ላይ እንደዚህ ይላል፣ እርሱ ያ በመሀይሞቹ ውስጥ አንቀጾቹን ቁርአንን በእነርሱ ላይ የሚያነብላቸው ነው ይላል። በመሀይሞቹ የተባለው ቁርአን የሚነበብላችሁ እናንተ ናችሁ፣ ለእኛ አይደለም። ስለዚህ መሀይሞች ተብላችሁ የተገለጣችሁት ሙስሊሞች ናችሁ። ስለዚህ ቁርአናችሁን ቀዳችሁ እስካልጣላችሁ ድረስ መሀይም ተባልን ብላችሁ መከፋት የለባችሁም። በተመሳሳይ ሳሂህ ቡኻሪ 19:13 ላይ እንደዚህ ብሏል ነብያችሁ፣ the prophet said we are an illiterate nation we neither write nor accounts እኛ መሀይም ወይንም ያልተማርን ህዝቦች ነን፣ መጽሐፍም ሆነ ማንበብ መቁጠር የማንችል ብሎ ተናግሯል። ስለዚህ ይህንን ሐዲስና ቁርአናችሁን ቀዳችሁ እስካልጣላችሁ ድረስ መሀይም ተብሏል። በግጥም ውስጥ መሀይም የምትል ቃል አለች ብሎ ለክስ ማቅረብ በጣም አሳፋሪ፣ አስነዋሪ እንዲሁም የሚያስተዛዝብ ነው። ሌላኛው ምንድነው? እሱ የመግደል ዘመቻ የሚል ነው። የመግደል ዘመቻውን ከነቢያችሁ ተማሩት የሚል ነው። ቁርአናችሁ ላይ ስላለ ሱራ አንፈል ወይንም ደግሞ የጦር ዘረፋ ምዕራፍ ላይ 39ኛው አያ ላይ እንደዚህ ይላል፣ ሁከት እስከማትገኝ ሃይማኖትም ሁሉ ለአላህ ብቻ እስከሚሆን ድረስ ተጋደሏቸው። የመግደል ዘመቻ ብሎ የተናገረው ይህንን ነው። ሃይማኖት ለአላህ ብቻ ሙስሊም ብቻ እስኪቀር ድረስ ተጋደሏቸው ብሎ ታዟል። ያለፈ አይደለም፣ እስከ መጨረሻ ድረስ አንድ ሃይማኖት እስኪሆን ድረስ ተጋደሏቸው ነው የሚለው። በተመሳሳይ ሳሂህ ሙስሊም 21 ላይ ነብዩ ምን ብሏል? ሰዎች በአላህ እስኪያምኑ ድረስ በእኔም ነብይነት እስኪያምኑ ድረስ እንድጋደል ታዝዣለሁ። ካላመኑ ህይወታቸውም ንብረታቸውም አይጠበቅም ብሏል። ብትሞቱ ደመ ከልብ ነው የምትሆኑት፣ ትገደላላችሁ። በምን? በሙሐመድ ነብይነትና በአላህ እስካላመናችሁ ድረስ ብሏል። ስለዚህ የመግደል ዘመቻ ያለው ይህንን ነው። ነብዩ ሽብርን አልደገፈም ወይ? በሚገባ ነብያችሁ እንደዚህ ብሏል። ሳሂህ ሙስሊም 523 ኤ ላይ ከሌሎቹ ነቢያቶችን የምንለይበት እኔን ልዩ የሚያደርገኝ አለ I have been helped by terror እኔ ከሌሎቹ ይልቅ የምንለየው በምንድን ነው አለ? በሽብር እታገዛለሁ አለ። spoil have been made lawful to me ዘረፋ ደግሞ ለእኔ ተፈቅዶልኛል አለ። ለሌሎች ነቢያት ያልተሰጠው ለእኔ ብቻ የተሰጠኝ በሽብር እታገዛለሁ፣ የዘረፉትን ንብረት ደግሞ ለእኔ እንዲሆን ተፈቅዶልኛል። ከሌሎቹ የምንለይበት መለያዬ ነው ዝርፊያና ሽብር አለ። ስለዚህ ከነቢያችሁ ይህንን ሽብር አልተማራችሁም? ምን የመግደል ዘመቻውን አልተማራችሁም? ምክንያቱም ሱረቱ አንፈል ወይንም ደግሞ የጦር ዘረፋ ምዕራፍ ላይ 60ኛው አያ እንደዚህ ይላል፣
ለእነርሱም ከማናቸውም ኃይልንና ከታጀቡ ፈረሶች የቻላችሁትን ሁሉ በእርሱ የአላህን ጠላትና ጠላታችሁን ሌሎችንም ከእርሱ በቀር ያሉትን የማታውቋቸውን አላህ የሚያውቃቸውን የምታሸብሩበት ስትሆኑ አዘጋጁላቸው። ምን ስትሆኑ? የምታሸብሩበት ስትሆኑ አዘጋጁላቸው ይላል እኮ። ስለዚህ በሽብር እታገዛለሁ አለ። ከሱ ተምራችኋል አለ። እሱ ደግሞ ምን አላችሁ? የምታሸብሩበት ወደፊት ገና ጠላት ካላችሁ የምታውቋቸው ለማታውቋቸው የምታሸብሩበትን መሳሪያና ፈረስ አዘጋጁላችሁ ያላችሁ ቁርአኑ ነው። ጥያቄን ስለፈሩ ወይም ደግሞ መወየት አልፈለጉም የሚል ስንኝ ውስጥ ከተሃል ውጪዝ ደፍረው እንደማይወያዩ ተናግረሃል ነው። ይሄን ደግሞ ነብያችሁም እኮ አድርጎታል። ሱራ አለ ኢምራን ላይ 61ኛው አያ ላይ ስለ ኢሳ ሲከራከሩት ምንድነው ያለው? እንረጋገም ነው ያለው። ከመከራከር ይልቅ እንረጋገም ነው ያለው። የካፍ ምዕራፍ ደግሞ 22ኛው አያ ላይ ከመጻፉ ሰዎች ጋር እንዳይከራከር እንደታዘዘ አድርጎ ነው የተናገረው። አትከራከር ተብያለሁ ነው ያለው። አይ ትክክለኛው ሃይማኖት እስልምና አይደለም ብለህ ተናግረሃል የሚል ስንኝ ውስጥ ወይንም ደግሞ እስልምና ስህተት ነው ብለሃል ነው። ይሄ ደግሞ ሱራ 34 ላይ 24ኛው አያ ላይ እንደዚህ ይላል፣ ከሰማያትና ከምድር ዝናብንና ቡቃያን የሚሰጣችሁ ማን ነው በላቸው፣ አላህ ነው። እኛ ልብ በሉ፣ እኛ ወይንም እናንተ በትክክለኛው መንገድ ላይ ወይንም በግልጽ መሳሳት ውስጥ ነን በላቸው ይላል። እኛ ወይንም እናንተ በመሳሳት ውስጥ ወይንም በትክክለኛው መንገድ ላይ በላቸው። ስለዚህ እኛ ደግሞ ምን እንላለን? መጽሐፍ ቅዱሳችን ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ኢየሱስም አለው እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ይላል። ስለዚህ ትክክለኛው መንገድ ክርስትና ብቻ ነው ብለን ነው የምናምነው። እዛ ጋር ምን ብሏል እስልምናው? እኛ ወይንም እናንተ ትክክለኛ መንገድ አይደላችሁም ተሳስታችኋል ይላል። ስለዚህ እኛ ደግሞ ምን እንላለን? እስልምና ትክክለኛ መንገድ አይደለም፣ ትክክለኛው መንገድ ማን ነው? ክርስቶስ ነው ብለን እናምናለን። ሌላኛው ነቢዩ በህይወት ቢኖር ደግሞ ምን ያደርግ ነበረ? በህይወት ቢኖር አለ ሙስናድ አህመድ 215 ላይ ከአረብ ሰላጤ ሀገራት ላይ ጠራርጌ አስወግዳቸዋለሁ፣ አባረራቸዋለሁ። ቅያማ ቀን እንዲመጣ ደግሞ ሙስሊሞች አይሁዶችን አሳደው ገለው ሲጨርሱ ነው። አይሁዱ ድንጋይ ሰርና ዛፍ ሰር እንኳን ቢደበቅ ዛፉና ድንጋዩ እና ከኋላ የተደበቀ አይሁድ አለ ግደለው ይላል ብሎ ተናግሯል። ይኸው ሐዲሱ። ስለዚህ ከዚህ ጋር በተያያዘ ለማፈን ስለሞከሩ ምናልባትም በመጽሐፍ እመጣበታለሁ ማለት ነው። ይህንን ነገር ማያረግቡት ከሆነ እንደዚህ ፖለቲካ እየሰሩ የሚቀጥፉና የሚዋሹ የሚክዱ ከሆነ ይህንን ያደረጉትን ሁሉ ዶክመንተሪ አድርጌ እንዲሁም ደግሞ የተፈጸሙትን ነገሮች እያንዳንዱ በፊልም መልኩ ወይንም ደግሞ ከፍተኛ ዶክመንተሪ እንዲሰራበትም አድርገዋለሁ። ፕላስ ደግሞ በመጽሐፍ ልመጣበት እችላለሁ ማለት ነው። ስለዚህ ብትጠነቀቁ ይሻላችኋል። የሐሰት ፕሮፓጋንዳ በእኔ ዙሪያ ያሉትን ሰዎች በመክሰስና በማስፈራራት እውነትን ለመቅበር፣ ለማታለል፣ ለማጭበርበር የምትሞክሩትን ብታቆሙ ይሻላችኋል። መጽሐፍቶቻችሁ ላይ ያሉ ናቸው ማለት ነው። እንዌስ ቪዲዮአችን የሚስነበር አውኩን ተማራችሁበት አዲስ ነገር ወሳችሁበትም አልጠራጠርም። በቀጣይ ቪዲዮ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩ።